ሰላም እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። ዛሬ ደግሞ ከጓሮዬ ጎመን በመጠቀም ቆንጆ የጎመን ጥብስ ይዤላችሁ መጥቻለሁኝ። እንግዲህ እንደምታዩት ቀለል ያለ ጤናማ የሆነ የጎመን ጥብስ ነው። እንግዲህ ቃሪያዎቹ ከጓሮ ነው፣ እንቁላሉም ከጓሮ ነው፣ እንደምታዩት ኮባው ከጓሮ ነው። እንግዲህ ቆንጆ የበቆሎና የጤፍ ቂጣ በመጠቀም እንዴት አድርገን በቀላል መንገድ ጤናማን ምግብ ማዘጋጀት እንደምንችል እያሳየዋችሁ ነው። እንግዲህ እኔ ወደ ስራ ሄዳለሁ። አመሰግናለሁ። እዚህ ጋር ደግሞ የአገሬን ቡና እንደዚህ የቆላው ነው። እንደምታዩት ቆንጆ ብራውን ከለር ሆኗል። ስለዚህ በቃዋል። ደርሷል። አሁን ከዚህ በኋላ ማውጣት ነው። እንደዚህ በዛ አድርገን ስንቆላ ለብዙ ጊዜ ያገለግለናል። ደግሞ ቆንጆ አይነት ከለር አንድ አይነት ከለር እንድንቆላው ይረዳናል። ስለዚህ ይህንን ይመስላል። አንድ አይነት ከለር ሆኖ እንዲቆላ ይረዳናል ለማለት ነው። ይህን ይመስላል ቆንጆ የአገሬ ቡና። ለምሳ ጎመን ጥብሱን ለማዘጋጀት እንግዲህ የደረሱ ጎመኖች ከዚህ ከጓሮ እየወሰድኩኝ ነው። ደረስ ካሉት የጎመን ጥብስ እንግዲህ እሰራለሁ ዛሬ። ቆንጆ ጥብስ እሰራለሁ። እንግዲህ ጥብሱን በመጥበስ ጀምሬያለሁኝ። እንደምታዩት ቆንጆ ሆኖ እየተጠበሰ ነው ያለው። ውሃም አልጨመርኩበትም። ራሱ ጥብሱ ነው እንግዲህ እንደዚህ ትንሽ የዛይት ጣል አደረኩበት። ሌላ ምንም የተጠቀምኩት ነገር የለም። ትንሽ ጠበስ ሲልልን በቃ ጎመኑን አንስተን መጨመር ነው። ጎመን ጥብስ ለማዘጋጀት እንግዲህ ነው ጎመኔን በደንብ አድርጌ ካጠብኩት በኋላ እንግዲህ አሁን በደንብ አድርጌ ከትፌ ጨምራለሁ። እንግዲህ እንደምታዩት ጥብሱ ላይ ነው የጨመርኩት። ውሃም አልጨመርኩኝም። እንደዚህ ወደ ውስጥ እንግዲህ መጨመር ነው። ራሱ በቃ ይጠበሳል። ውሃም አንጨምርበትም። እዚህ ጋር እንደምትመለከቱት እንግዲህ የበቆሎ ቂጣውን ለማዘጋጀት 2 ኩባያ የበቆሎ ጤፍና 1 ኩባያ ጤፍ ነው ያደረኩት። የበቆሎውን ዱቄት በዛ አድርጌ ያለውኝ ምክንያቱም ጎመን ጥብስ ስለሆነ የምሰራው በጣም ነው ቆንጆ ከበቆሎ ቂጣ ጋር ሲበላ። እዚህ ጋር ቅቤ ያነጠርኩት ቆንጆ የአገር ቤት ቅቤ አለ። እንደምታዩት በጣም ነው የሚያምረው። ልክ እንደ ቂንጬ ፍርክስክስ ያለ ቅቤ ነው። ቆንጆ አነጣጠር ነው። ኮረሪማ አለኝ። እዚህ ጋር ጨው አለኝ። ስለዚህ ይህንን አቦካዋለሁኝ። ለስለስ አድርጌ አቦካዋለሁ ቂጣውን ለማዘጋጀት። እዚህ ጋር ከፈለኩኝ ደግሞ ዘይት አለኝ፣ ኦሊቭ ኦይል አለኝ። ኮረሪማውንም አደርጋለሁኝ ሳይበዛ። ጨውንም እንደምትመለከቱት አደርጋለሁ። ስለዚህ ይሄን በደንብ አዋሃዳለሁኝ። እንደዚህ ጎረድ አድርጌ ከተፍኩትን ሽንኩርት ጨምረዋለሁ።
እንግዲህ በደንብ ጥብስ ብሏል። ሽንኩርቱ ትንሽ አብሮ እንዲጠበስ አደርጋለሁኝ። በጣም ነው ሽታው እዚህ አካባቢው እንግዲህ በጣም ነው ደስ የሚል ሽታ ያለው። በደንብ አድርጌ እንግዲህ ላላ አድርጌ አብኩቻለሁ። በቆሎና ጤፉን ትንሽ እንደዚህ ከላይ በደንብ እንዲፍታታልኝ ዘይት አደርግበታለሁኝ ለመጋገር እንዲመቸኝ። አሁን እያነሳው ስጠፈጥፍ ምንም እንትን አያስቸግረኝም። እንደዚህ ላላ እንደዚህ ዛቦቱን እንደዚህ ጠፍጠፍ አድርገን ስለዚህ እንደዚህ ቂቤ 1 ማንኪያ ጣል እናደርግበታለን። ኮረሪማውንም ጨውንም ነው የምጨምርበት። ሌላ አይነት ቅመም አልጨምርም። ዛሬ ኮረሪማ ቀን ነው። ጨው ደግሞ እዚህ 1 ማንኪያ ጣፈጥ እንዲልልን ሳይበዛም ሳያንስም መጨመር። እንግዲህ እንደምታዩት የጎመን ጥብስ ደረቅ ያለ ጥብስ ነው። ይሄን ቆንጆ ለቂጣ ማባያ የሚሆን እንግዲህ ፈጣን የሆነ ምግብ የሀገራችን ቆንጆ ተወዳጅ ምግብ ነው። ይህንን ይመስላል። መጨረሻ ላይ ነጭ ሽንኩርት ጎረድ አድርጌ ከላይ ጣል አደርጋለሁ። አሁን ይበቃዋል። ይሄ ለጎመን ማባያ የሚሆነን እንግዲህ እዚህ ጋር ቃሪያ ወስዳለሁኝ። ቃሪያዎች አሉ። ለዛሬ ምሳ ይበቃል። እንደዚህ ለቅለቅ አድርጌ ያው ሽንኩርቱንም እዚች ጋር እንግዲህ ጎረድ አድርጌ ከትፋለሁ። ነጭ ሽንኩርቱን መጨረሻ ላይ ይሄንን ቃሪያና ይሄንን ሽንኩርት ጨምራለሁ ጎመን ውስጥ። ነጭ ሽንኩርቱም ቃሪያውም አንድ ላይ እንደዚህ ደበልቄ ምንም ችግር የለም አንድ ላይ መጨረሻ ላይ መጨመር እሳቱን አጥፍተን ጎመኑ ላይ። የጥብስ ጎመኑ እንግዲህ ቆንጆ ሆኖ ደርሷል። እንደምታዩት በጣም ነው የሚያምረው። እሳቱን ማጥፍቻለሁ። ይሄንን ከላይ እንደዚህ መጨመር ነው በቃ። ስለዚህ አሁን ምንም አያስፈልገውም። እንደዚህ ሲሆን ጥሩ ነው። እሳት ባይነካው ቃሪያውም ሽንኩርቱም ቆንጆ ነው። እንደምታዩት ቆንጆ ሆኖ እንደዚህ ጠበስ ያለ የጎመን ጥብስ ነው። ስለዚህ ይሄንን ይመስላል በቀላል መንገድ የሚሰራ። ደግሞ ወደ በቆሎ ቂጣው አዘገጃጀት ይሄዳለሁ። እንደዚህ በኮባ ደግሞ ሲጋገር የበቆሎ ቂጣው በቃ ቆጮ በሉት እንደ ቆጮ በሉት እንግዲህ ጣዕሙ። ስለዚህ ከዚህ ኮባ ወስዳለሁኝ። ለመጋገርም ለጥሩ ጣዕምም ይሰጠዋል። እንግዲህ ይሄን ኮባ ወስዳለሁ። ይህንን ኮባ እንግዲህ ለቅለቅ አድርጌ ለመጋገር እንደመቸኝ ቆረጥ አድርጌ አስቀምጠዋለሁኝ። ኮባው እንደዚህ ውሃ ብናስነካው ጥሩ ነው። ለቅለቅ አድርገን እዚህ ጓሮ ያደገ ቢሆንም በውሃ መታጠቡ እጅግ ጥሩ ነው። እንግዲህ ለመጋገርም እንዲያመቸኝ እንደዚህ ኮባዬን እዚህ ላይ መክተፊያው ላይ አድርጌ እዚህ ላይ ጠፍጠፍ ማድረግ ነው። የበቆሎ ዱቄቱ፣ የጤፉ ዱቄት፣ ኮረሪማ አንድ ላይ የተደባለቀ እንግዲህ ይህንን ይመስላል። ልክ እንደ ቆጮ ኮረሪማ ስላለው ልክ እንደ ቆጮ ጣዕም እንዲኖረው ይረዳዋል። በቆሎውም ከጤፉ ጋር በደንብ አድርጎ ለስለስ ያለ ቂጣ እንዲኖረን ያግዘናል። አድርገን እንድንጋግረው ይረዳናል ጤፉ በመጨመሩ። እንግዲህ እንደዚህ መጠፍጠፍ አያቅተንም። ቂጣ እንደሚጠፈጠፍ ቆጮ እንደሚጠፈጠፍ
መጠፍጠፍ ነው። ከዛን ከላይ ኮባችንን አንስተን እንደገና እንደዚህ ከላይ እንደዚህ ማንጠፍ ነው። ሌላ ምንም በቃ ቀላል ነው። እሳቱን ለኩሶ ወደ መጋገር ክፍል መውሰድ ነው። ምጣዴን እንደዚህ ለኩሻለሁኝ። እንግዲህ ትንሽ ጋል እንዲልልኝ ይኸው እንደዚህ ተለኩሷል። ትንሽ ጋል ይበል። እንደዚህ አይነት ሰፌድ ካለን ለመጋገር እንግዲህ ቀለል ያደርግልናል። እንደዚህ አድርገን ለመያዝ ይቀለናል። ልክ እንደ ቆጮ እንግዲህ መጠፍጠፍ ነው። እንደዚህ አድርጎ ምንም ቀላል ነው። እንደዚህ ውሃ ትንሽ እንደዚህ እናደርግበታለን። እንደምታዩት ሁሉንም እንግዲህ እንደዚህ በደንብ አድርገን መጋገር ይኖርብናል። አያችሁት? በጣም ነው ከለሩ የሚያምረው። እንደዚህ ኮባው ራሱ ሽታው በጣም ቆንጆ ሽታ እንዲኖረው ረድቶታል። ስለዚህ ሁሉንም እንግዲህ የበቆሎና የጤፍ ቂጣዬን እንደዚህ ጋግሬ ጨርሳለሁኝ። ለእናንተ ይሄንን ለማሳየት ነው። የሀገራችን በሶ ቢላ እዚህ ጋር እንደምታዩት አሁን እኛ ጋር እንግዲህ ወደ ክረምት እየገባን ነው። አየሩም ቀዝቀዝ እያለ ነው። ጤና አዳም ይኸው አለ እዚህ ጋር የሀገራችን ሽታ። እንግዲህ ሰፌቴን እንደዚህ አድርጌ ለማውጣት ይመቸኛል። ቆንጆ ሆኖ ደርሷል ቂጣው። ይኸው እንቁላል ደርሶ ይሆን ካለ አለ እንግዲህ እንቁላል ወስዳለሁ።